ፕሬዝዳንት ታደሰ መቀለ እንደተመለሱ ከባዱ ጉድ ይፋ ተደረገ። ህወሓት ከተፈናቃዮች መዋጮ እንደሚቀበል ተጋለጠ። ግብጽ ከኢትዮጵያ ጋር ችግር የለባትም አልሲሲ። ፕሬዝዳንት አልሲሲ ተለሳልሰው መጡ። ከኢትዮጵያ የምንፈልገው አንድ ነገር ብቻ ነው ሲሉ ተናገሩ። ለቀናት ወደ አዲስ አበባ መጥተው ከከፍተኛ የመንግስት ባለስልጣናትና ከአሜሪካና ከአውሮፓ ዲፕሎማቶች ጋር በሚስጥር ሲመክሩ የነበሩት የትግራይ ክልል ጊዜያዊ አስተዳደር ጀኔራል ታደሰ ወረደ መቀለ ከመመለሳቸው ተልዕኮ ፈጻሚ ሆነውለታል የተባለው ህወሓት አስደንጋጩ ጉድ በአደባባይ ይፋ ተደርጓል። አዲስ አበባ በመገኘት ባደረጓቸው ውይይቶች በመታገዳቸው የክልሉን ፋይናንሻል አቅም የሚያዳክሙ ድርጅቶች እገዳው እንዲነሳላቸው ያደረጉት ፕሬዝዳንቱ መቀለን ከመርገጣቸው ህወሓት ከተፈናቃዮች ሳይቀር መዋጮ እየጠየቀ እንደሆነ የሚያሳይ አሳፋሪ ተግባሩን የተጋለጠበት። በአሁኑ የመረጃ ሰዓታችን ይህንንና በአባይ ጉዳይ በዝረራ የተረታችው የአልሲሲዋ ግብጽ በፉከራና በማስፈራራት ሞክራው ያልተሳካላትን ጉዳይ በሰላም ይሳካላት እንደሆነ ለማየት በፕሬዝዳንቷ በኩል ተለሳልሳ መምጣቷን የተመለከተውን መረጃ ጨምረን በዝርዝር ልናስደምጣችሁ አሰናድተናል። ሰላም ውድ የሉል ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ህወሓት ከተፈናቃዮች በግዴታ ወራዊ መዋጮ ይቀበላል ተባለ። ህወሓት ከተፈናቃዮች ሳይቀር በማስገደድ ወራዊ የፓርቲ መዋጮ እየጠየቀ ነው ሲል በትግራይ ከሚንቀሳቀሱ የፖለቲካ ፓርቲዎች አንዱ የሆነው ሳልሳይ ወያኔ ትግራይ ገለጸ። ሳልሳይ ወያኔ ትግራይ ፓርቲ በትግራይ በጠመንጃ የሚመራ የፖለቲካ ኃይል ስልጣን ላይ ተቀምጧል ሲል ህወሓት ላይ ክስ አሰምቷል። ህወሓት ከተፈናቃዮች ሳይቀር በማስገደድ ወራዊ ፓርቲ መዋጮ እየጠየቀ ነው ያለው ፓርቲው በእንደ ስላሴ ሽራ የተፈናቃዮች የማቆያ ማዕከል የሆነውን በማስረጃ አቅርቧል። በማቆያ ማዕከሉ የነበሩ የስድስት ልጆች አባት ተፈናቃይ በህወሓት የፓርቲ ወራዊ ክፍያ እንዲከፍሉ ይጠየቃሉ ብሏል። ፓርቲው አባትየው የፓርቲ አባል አይደለሁም፣ ቢሆንም በዚህ ወቅት የመክፈል አቅም የለኝም በማለት እንደመለሱ ገልጿል። የፓርቲ አባል አይደለሁም፣ ወራዊ መዋጮ አልከፍልም ያሉት አባት በህወሓት አባላት በፕላስቲክ የተሰራ ቤታቸው ፈርሶ ከመጠለያ ማዕከሉ እንዲባረሩ መደረጋቸውን ሳልሳይ ወያኔ ገልጿል። ፓርቲው በትግራይ ህዝብ ጫንቃ በጠመንጃ የሚያዝ የፖለቲካ ኃይል ተጭኗል ያለ ሲሆን ፓርቲው ተፈናቃዮች ወደ ቀያቸው ሳይመለሱ የክልሉ ግዛታዊ አንድነት ሳያረጋግጥ ምርጫ መካሄድ የለበትም ሲል አቋሙን ገልጿል። ይህ በእንዲህ እንዳለም ለቀናት በአዲስ አበባ ቆይታ ያደረጉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተር ጀነራል ታደሰ ወረደ ከፌዴራል ባለስልጣናት ጋር ካደረጓቸው ውይይቶች በተጨማሪ ከአሜሪካና እንግሊዝ ዲፕሎማቶች ጋር እንደተወያዩ ታውቋል። ውይይቶቹን በተመለከተ በተወያዮቹ በኩል ዝምታን ተመርጧል። ጀነራሉ ከፌዴራሉ ባለስልጣናት ጋር በነበራቸው ቆይታ ከጠቅላይ ሚኒስትር አብይ አህመድ እንደዚሁም ከኢትዮጵያ ንግድ ባንክ ከፍተኛ የስራ ኃላፊዎች ጋር ተገናኝተው የተነጋገሩ መሆኑን የሚያመለክቱ መረጃዎች የወጡ መሆኑ የሚታወስ ነው። የውይይቶቹ ይዘት ሚስጥራዊ ናቸው ባይባሉም ከዘገባ ሽፋን ውጭ እንዲሆኑ ተደርጓል። ጀነራል ታደሰ ከአዲስ አበባ ተመልሰው በትግራይ መደበኛ ስራቸውን እየከወኑ ሲሆን ስለ አዲስ አበባው ጉዟቸው የሰጡት ምንም አይነት ማብራሪያ የለም። እስካሁን ባለው ሁኔታ በክልሉ ሚዲያዎች የዘገባ ሽፋን የተሰጠው ጀነራል ታደሰ ወረደ ከኢትዮጵያ ንግድ ባንክ የስራ ኃላፊዎች ጋር የተወያዩ መሆኑን ብቻ የሚያሳየው ነው። ጀነራል ታደሰ ወረደ ከጠቅላይ ሚኒስትር አብይ አህመድ ጋር እንደዚሁም ከእንግሊዝና ከአሜሪካ ዲፕሎማቶች ጋር የነበራቸው ቆይታ ግን በዘገባዎች ውስጥ የተካተተበት ሁኔታ አልታየም። ሌተር ጀነራል ታደሰ ወረደ የቀድሞውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን ተክተው ከወራት በፊት 4 ኪሎ ላይ የጊዜያዊ አስተዳደር ፕሬዝዳንትነት ሲረከቡ በጠቅላይ ሚኒስትሩና በዲፕሎማቶች ፊት እንደነበር የሚታወስ ነው። የትግራይ ጊዜያዊ አስተዳደሩ አመራሮች በተለያየ ጊዜያት ወደ አዲስ አበባ ጎራ ሲሉ ከተለያዩ ሀገራት አምባሳደሮችና ዲፕሎማቶች ጋር ተነጋግረው ወደ መቀለ መመለሳቸው የተለመደ ነው። ውይይቶችንም በተመለከተ የዘገባ ሽፋኖችም ሲሰጣቸው አይታይም ነበር። ሆኖም በአሁኑ የጀነራሉና የዲፕሎማቶች ውይይት ላይ የወጣ ምንም አይነት መረጃ የለም። የባይደን አስተዳደር በምርጫ ተሸንፎ አዲሱ የትራምፕ አስተዳደር ወደ ስልጣን ከመጣ በኋላ የትግራይ ፖለቲካን በተመለከተ በአሜሪካ በኩል ያለው ፍላጎት መቀዛቀዝ ያሳየ ሆኖ ይታያል። የቀድሞው የባይደን አስተዳደር ድንገት የፈነዳው የትግራይ ጦርነት እንዲቆም ለማድረግ በተፋላሚ አካላት ላይ ብርቱ ጫናን ሲያሳድርና በመጨረሻም በፕሪቶሪያ ስምምነት እውን መሆን ላይ የራሱን ከፍ ያለ ሚና የነበረው መሆኑም አይዘነጋም። የትግራይ ጦርነት እንዲያበቃ እንደዚሁም የተፈረመው የፕሪቶሪያ የሰላም ስምምነት ሙሉ በሙሉ እንዲተገበርም ለማድረግ የቀድሞው የባይደን አስተዳደር የተለያዩ የአፍሪካ ቀንድ ልዩ መልእክተኛዎችን ጭምር በመሾም ወደ ኢትዮጵያ እንዲመላለሱ ሲያደርግም ቆይቷል። ሆኖም የትራምፕ አስተዳደር ወደ ነጩ ቤተ መንግስት ከገባ በኋላ ሁሉም ነገር ቀይሮታል። የአሜሪካን ኮቴ የሚከተለው የአውሮፓ ህብረትም ቢሆን የቀድሞውን የቅርብ ክትትሉን በከፍተኛ ደረጃ ቀንሷል። የትራምፕን ወደ ስልጣን መምጣት ተከትሎ መቀለ ይደረጉ የነበሩ የአሜሪካና የአውሮፓ ዲፕሎማቶች ጉዞ ቀጥ ብሏል። ከዚህ አንጻርም ጀነራል ታደሰ ወረደ ከአሜሪካና ከአውሮፓ ዲፕሎማቶች ጋር የሚያደርጉት ውይይት እንደ ቀድሞ ጊዜ ተጽዕኖ ፈጣሪ ነው የሚባል አይሆንም።
በቀጣይ መረጃ ግብጽ ታላቁን የኢትዮጵያ ህዳሴ ግድብን በተመለከተ ከኢትዮጵያ ጋር ህጋዊ አስገዳጅ ስምምነት ላይ ከመድረስ በስተቀር ሌላ ምንም አይነት ችግር እንደሌለባት ፕሬዚዳንት አብዱልፈታህ አልሲሲ ተናገሩ። ፕሬዚዳንቱ ይህንን የተናገሩት ግብጽ ውስጥ እየተካሄደ በሚገኘው ሁለተኛው የሩሲያና የአፍሪካ የትብብር መድረክ የሚኒስትሮች ጉባኤ ላይ ለመሳተፍ ካይሮ ከሚገኙ የአፍሪካ ሀገራት ልኡካን ጋር ባደረጉት ውይይት ላይ መሆኑን መንግስታዊው አልአህራም ዘግቧል። ግብጽ ከኢትዮጵያ ጋር ችግር የለባትም ያሉት አልሲሲ ነገር ግን ብቸኛው ፍላጎቷ በአባይ ወንዝ ላይ ያላትን መብት እንዳይነካ ማድረግ ነው። ለዚህም ህጋዊና አስገዳጅ ስምምነት እንዲደረስ ነው በማለት ኢትዮጵያ ገንብታ ስራ ባስጀመረችው የህዳሴ ግድብ ላይ የሀገራቸውን አቋም አጽንኦት ሰጥተው ተናግሯል ተብሏል። ከጥቂት ሳምንታት በፊት የግብጽ የውጭ ጉዳይ ሚኒስቴር ባድር አብድላቲ ለ13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ያስገኙ ባለመሆናቸው ሀገራቸው ተጨማሪ ውይይት እንደማትፈልግና መብቷን በዓለም አቀፍ ህግ መሰረት እንደምታስከብር ለቢቢሲ ተናግረው ነበር። የግድቡ ግንባታ በተካሄደበት 14 ዓመታት ውስጥ በኢትዮጵያና በግብጽ እንዲሁም በሱዳን መካከል በተደጋጋሚ ሲቋረጥና ሲቀጥል የቆየ ድርድር በተለያዩ አገራትና ተቋማት አሸማጋይነት ሲካሄድ መቆየቱ ይታወሳል። በእነዚህ ጊዜያት ሁሉ አሁን ፕሬዚዳንት አልሲሲ ያነሱት የግድቡን ውሃ ሞላልና ዘላቂ አስተዳደርን በተመለከተ ህጋዊና አስገዳጅ ስምምነት ኢትዮጵያ እንድትፈርም በተደጋጋሚ ከግብጽ የቀረበው ጥያቄ ተቀባይነት ባለማግኘቱ ከስምምነት ላይ ላለመድረሳቸው ምክንያት ሆኖ ቆይቷል። ግብጽ የምትጠይቀው ታሪካዊ የአባይ ውሃ ድርሻዋን በተመለከተ ኢትዮጵያ ባልተካተተችበትና ምንም ድርሻ ባልነበራት ኢፍትሐዊ ባለችው የቅኝ ግዛት ዘመን ስምምነት እንደማትገዛ በመግለጽ ውድቅ አድርጋለች። የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዙን አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ የተገነባው ግድብ ብቸኛ የውሃ ምንጭ መጠን ያሳጣኛል የሚል ስጋት ፈጥሮባታል። ግብጽ በአውሮፓውያኑ 1959 የተፈረመውና አብዛኛውን የወንዙን የውሃ ድርሻ የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት አላት በማለት ኢትዮጵያ ይህ ሁኔታ መለወጥ እንዳለበት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያለ ድርሻዋን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ታላቁ የህዳሴ ግድብ የግብጽን የውሃ ደህንነት ላይ አደጋ የሚጥል አይደለም ስትል በተደጋጋሚ ገልጻለች። ፕሬዚዳንት አልሲሲ ከአፍሪካ ሀገራት ተወካዮች ጋር ቅዳሜ ዕለት ባደረጉት ውይይት ላይ ግብጽ በሌሎች ሀገራት የውስጥ ጉዳይ ውስጥ ጣልቃ አለመግባትና አለመረጋጋትን በማስወገድ በኩል ያላት ፖሊሲ ወጥና ጽኑ ነው ማለታቸው ከጽህፈት ቤታቸው የወጣው መግለጫ አመላክቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር በቅርቡ ባወጣው ጠንካራ መግለጫ ግብጽ የአፍሪካ ቀንድን ለማተራመስ ጥረት እያደረገች ነው በማለት ከሷል። የዚህም ዋነኛ ትኩረት ኢትዮጵያ እንደሆነችና አጠቃላይ ቀጠናውንም የማናጋት ፍላጎት አለ ብሏል። በተጨማሪም ከቅርብ ጊዜያት ወዲህ በኢትዮጵያ መንግስት የመገናኛ ብዙሃን በሚቀርቡ ዘገባዎችና ውይይቶች ላይ በተለያዩ የሀገሪቱ ክፍሎች የሚንቀሳቀሱ ታጣቂ ቡድኖች ትጥቅና ድጋፍን ከግብጽ እንደሚያገኙ የሚገልጹ ክሶች በተደጋጋሚ ይደመጣሉ። ፕሬዚዳንት አልሲሲ በተጨማሪም አገራቸው ከኢትዮጵያ ጋር ልዩነት ቢኖራትም አለመግባባቶች በውይይትና በፖለቲካዊ መፍትሄ መፈታት አለባቸው በሚል አቋም ግብጽ ማስፈራሪያዎችን ሰንዝራ አታውቅም ሲሉ ተናግረዋል። ነገር ግን ፕሬዚዳንት የውጭ ጉዳይ ሚኒስትሩና ሌሎች የግብጽ ከፍተኛ ባለስልጣናት ህዳሴ ግድብ መጠናቀቅን ተከትሎ የሀገራቸውን ጥቅምና የውሃ ደህንነት ለማስከበር አስፈላጊውን ሁሉ እርምጃ እንደሚወስዱ በተለያዩ አጋጣሚዎች በተደጋጋሚ ሲናገሩ ተደምጠዋል። እነዚህን የግብጽ ባለስልጣናት ንግግር ተከትሎም የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ላይ ግብጽ ከንግግር ይልቅ ግጭትን ለማስፋፋት ግልጽ ጸባጫሪ ንግግሯን እያጠናከረች ነው በማለት ዓለም አቀፍ ማህበረሰብ ይህንን ድርጊት እንዲያወግዝ ጠይቋል። ግብጽ የውሃ ደህንነቴና ብሔራዊ ጥቅሜ ላይ አደጋን ደቅኗል ባለችው የኢትዮጵያ ታላቁ የህዳሴ ግድብ ላይ ከኢትዮጵያ ጋር ስምምነት ላይ በመድረስ ፍላጎቷን የሚያስጠብቅ ህጋዊና ኢትዮጵያን ግዴታ ውስጥ የሚያስገባ እንዲሆን ትፈልጋለች። ኢትዮጵያ ግን እንዲህ ያለው ስምምነት ሉዓላዊነቷንና ጥቅሟን አሳልፎ የሚሰጥ መሆኑን በመጥቀስ በተደጋጋሚ ውድቅ ስታደርገው ቆይታለች። ፕሬዚዳንት አልሲሲ የህዳሴ ግድቡን ጉዳይ ከዚህ ቀደም ወደ አፍሪካ ህብረት፣ የተባበሩት መንግስታት፣ አረብ ሊግ፣ የአውሮፓ ህብረት፣ አሜሪካና ሌሎች ሀገራት ዘንድ በመውሰድ በኢትዮጵያ ላይ ግፊት ለማሳደር ሲሞክሩ ቆይተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።